አይሹ እንዴት እንደተነፋ ፓርታይሹ ውሃ እንደዚህ ጠጭው እያየን ወደኋላ ሁለት ነው። አንዱ ግን እንትን ነው፣ አንዱ ግም ነው። ኢና ሊላሂ ወኢና ኢለይሂ ከተተችው መንገር በጣም ቡዳ ነን እኛ። ይሸታል እንቁላል ከተተችው ባንዴ። አረ ከተተችው ሴት እንኳን እንቁላል በጫማ አረባጠችው። ወላሂ ላዚም ቺክ ማለት ነው። ውሃ ራሱ ስትጠጣ ቀስ ብለን ባንዴ። አረኔ ራሴ እንደዚህ አላደርግም። ትሪፕል ጫማው እንዳይርቅ ትሪፕል እንፈልገዋለን፣ ይፈልጋል። በጣም ቆንጆ ጫማ ነው። ስንት ነው የገዛችው ማሜ? ጠይቀለን። እሺ አንድ እኩል ነበር የቀጣኸኝ። አንድ እኩል ነው የቀጣኸኝ። ፋራ ስለሆንሽ ልበልሽ፣ ገና እኔ አይምሮሽ ይሰርቃለሁ። አንቺ እኮ ነኝ ጌም የምታሸንፊ ሰው እኮ አይደለሽ። ገባሽ? እንዳንቺ አይነት ፋራ ፀጉሬን ማስላጨ ቅንድቤን ማንሳቴ ነው የሚገርመኝ። እኔ ማሜ 10,000 ሰዎች ኤቭሪ ጌም በርጅና ነው የምንጫወተው። ኤቭሪ አጋጣሚዎችን እንጠቀማለን። እንደዚህ ስነካው ውሃ ቋጥሯል እና በጣም ያቃጥላል። ይሄ እንዳለ ተነፍቷል። ደግሞ ይሄኛው እጅን የበለጠ ያበጠው ለምን? ይሄን ነው ቀድሞ ያስያዘኝ። ሌላ ቀይርልኛት እንዴ እጅሽ ከሚቀጣል ቲማቲም ነገር አድርጊበት ነው። በጣም እንደኛ እኮ ነኝ። ጠላቴን ማረኝ ላለማለት እየተለበለብኩኝ እንባዬ እየፈሰሰ ጸጥ ብዬ እቃጠላለሁ። ብታይ ራሱ በቃ ጣይውስ አድርጊበት አሉ። ቲማቲም አድርጊበት ነው ምናምን አሉ። ጥሩ ነው መሰለኝ። አይሽ በማርያም ጋይስ ቲማቲም ብራውን ሹገር እዚህ ያሉ ልጅ ጋይስ ቲማቲም ጥሩ ነው። ዲቦራ አየሽ፣ ዲቦዬ አንቺ ነሽ ቀጣይ ውዴ እንደዚህ የሚይዝልሽ። አቡዬ እንኳንም ነገርሽ። አቡ አትችልም በምላቱ ማየሞት ይሄን ቅጣት ማንንም ሰው መቅጣት። እውነት እኔ አሁን ቻት ጂፒቲ ላይ ገብቼ ሳይ ዘላለም የነርቭ ዳሜጅ ያመጣል ይላል። ዘላለማዊ ነርቭ ዳሜጅ ያመጣል ይላል። እንደዚህ ነው ቅጣት ማለት ነው። የነርቭ ሽዲ የነርቭ ዳም እንደይንን ያመዋል እንዴ? እንደዛ ከሆነ አንቺ ሐኪም ቤት ሄጂ እንደዚህ ተነፋፍተሽ አቡ ይቀንሳል ብዬ አስባለሁ። እስከ ጧት ወይ ደግሞ ውሃው ይፈነዳል። ውሃም ይዟል ቀልቶ ነው የሚመስለው እኮ የቀላው ላይ ከላይ እኮ ውሃ አለው ይታይሻል። ይሄ እኮ ውሃ ነው ማለት ነው። በትኩስ እሳት ስትቃጠል ያለው ውሃ የለም እንደዛ አብጧል። አየሁትኝ ሆን ብሎ እኮ ነው ይሄንን ቅጣት። እስኪ ቲማቲም እያሉ ነው ሀቢባ። ቲማቲም ወይ ሆስፒታል ተሄጂበት አርጊ ቲማቲሙ ወተት ጥሩ ነው። አይ ቲማቲም ሳረግበት ግን አሁን እየቀዘቀዘኝ ነው ጋይስ። ጥሩ ነው። ወተት ምን ይሰራል? ለጇ እንድትጠጣበት ነው። ዳይት ላይ ነው። ጨጓራዋን አይደለ ጋይስ የታመመችው። ግማሹን ነው ቲማቲም ይለኛል ማሬ። ቲማቲም አሲድ ያሉ ነው። ግን እኮ ሰው ይይዛል እኮ ሀቢባዩ በእጃቸው እኮ ይዘዋል። ግን ያንቺ በጨውን ያደረገው አየሽ፣ ተንኮላለሁ ማለት ነው ሀቢባ። እና አይስ ብቻ መስሎሽ ነበር እንዴ? አይስ ብቻ እኮ ችግር የለውም። አይስ ከጨው ጋር እስኪ ሰርች አርጊ። አሁን ግቢና ሰርች አርጊማ ቻት ጂፒቲ ላይ እኛ ሰዎች እንደዚህ እያደረጉ መጥፎ ነው እንደ ቻሌንጅ ይወስዱታል። ከዛ ቆዱ ስንቶ ጫው እጃቸው ላይ እያደረጉ እጃቸውን ላሉ እጄ ላይ ማርያምን ሞክረዋል። እዚች ላይ አድርጌ ነርቭ ዳሜጅ ያመጣላሉ። አንቺ ምን አይነት ግን ባለጌ ሰውዬ ነው። ግን ባለጌ ወራዳ ሲያስጠላ ምቀኛ ሰው እንደዚህ ነርቭ ዳሜጅ ደነስ ትለኛለች። ታውቂያለሽ ቤታ፣ ከምንም ደግሞ ሆዴ ባሰኝ የራሴ ዜጎች እየሄዱ ለሱ እየሰጡት ነበር። አማርኛ ዘፈን ከፍቶ ስለነበር አማርኛ ዘፈን ስለከፈተ ብቻ ከኔ ከኢትዮጵያዊ እህታቸው እሱን አረቡን መርጠው ሄደው እየሰጡት ስክሪንሻት አድርጊያቸዋለሁ። ቶፕ ላይ አቡኔ እኮ ማልጫወተው ለዚህ ነው ይልሽ። የኛ ሰዎች ይሄዱና መጥፎ ነገር ይጽፋሉ፣ ያስቀጡሻል ምናምን ፖስት ያደረጉ ሰዎች ሄደው እየሰጡት እንደዚህ አይነት ቅጣት ተነጋግረን ልታደርግ ነው። ያንን ግብብዳ ቴንኪው አመሰግናለሁ። የሆነ ጩጬ ልደረሽ ምን የሆነች የምታሳሲ አይነት ሲያለሽ ወላሂ ላስ ስማኝ ዛሬ በጊዜ ነው እንደ ገባው
በጊዜ ገብቶ ብለው ወንበሯን ልጅቱን አስቆረጥካት አይደል እንዴ? እንዴት ነው ወንበር የቆረጠ? እንዴት ተቆረጠላት መቀሱ? ወይ ወንበር ትያለሽ እንዴ ሰው እኔ እንትን ምንትንስ ከስር ያለው ጭገም ማንሳት አልችልም። እና ምንን ያለነሱት ነገር አለ። ዛሬ ጊፍተሮች ሲመጡ የሆነ ዘሪሽ የሚባል ጊፍተር ታውቂዋለሽ? ዘሪሽ ሲባል ባለፈው ጊፍት ጋር አለ ሙሉ 18 ነው የሞላው። እሺ ልክ እሱ ሲመጣ ዘሪሽ ይላሉ። ወላሂ ሰበው ቀይረች ጠይቂያቸው፣ ያዩትን ጠይቂያቸው። ታውቋለች ማለት ነው። አየህ ታውቋለች በጣም ማታ ስማማሜ ማታ እየተጫወትን እና እሷ እየተቀጣቀጠን ነበር። ከዛ ምን አደረግኳት መሰለክ? ሻማ ቅልጪና አልኳትኝ። ማሜ እሱን ቅጣት ትፈራዋለች። እሺ ዲቦራ ሻማ ቅልጪና አልኳት። ሻማውን ታበራው የለ ይቀልጥ የለው የተቀለጠው ሻማ ሚዩት ነክ ማሜ። እሷም እንደዛ ያለች ምን እንዳለች ማሜ እንኳን እንዲህ አልጨከነብኝም ማለት። ከዛ ቃሪያ ጭፍጨፍ ፋርገሽ የሆነ ትልቅ ወንጀል ሰርተሽ ወይ ባንክ ሰብረሽ ተጣላችሁ ነገር ስትታረቁ ያለው ስትዘፈዘፊ አንቺም እሱም ሲዘፈዘፍ ወንበርሽን ቀደርሽ። አንቺ ሴትዮ ምን ይሻልሻል? አይደለም ቢያንስ 500 ዲቦራ ስትገባ 500 ሰው ቫይራል ነኝ ብላ ስለምታስብ 500 ሰው ይጨምራል አንቺ ጋር። ለዛ ነው ለዛ ነው ያ እና ማለት ነው ሰውድሽ እኮ በምክንያት ነው ባይዘው ወላሂ ላዚም አይንሽ ያምራል። ወረበል ካባ የብራዚሎች ጭንቅላትን አሳየኝ ዞር ብለክ። እንዴት ሆኖ ነው ተገምሳል? ስማይ ማሜ አሁን ተታረቁ፣ ተስማሙ። ይቅርታ ጠይቃት፣ ቤተሰቧን ስለተናገርክ ይቅርታ ጠይቃት። በቃ ተስማሙ፣ እንጫወት። ቲክቶክ ለሁላችንም በቂ ነው። ቲክቶክ እግዚአብሔር ለኛ የጻፈውን እግዚአብሔር ለኛ ያለው እንጀራ የትም ይሻግታል እንጂ ማንም አይበላውም። አንድ ሰው ራሱ ስማኝ፣ አንድ ሰው ራሱ ቢኖር ማለት ነው፣ ሰው ባይኖር አንድ ሰው እንኳን ቢኖር እግዚአብሔር ላንቺ ነው ካለ 10 አንበሳ በደቂቃው ሊወርድልህ ይችላል። ተረዳኝ። እሷ ደግሞ ቁጭ ብላ ይሄንን ጌም ራሱ ባትጫወት እኮ ማሚ እንደዚህ ሞራል ኖሯት ባትጫወት እኮ ጊፍት ይወርድላታል ዲቦራ። እኔም ቤት ይወርዳል፣ ቤት ይወርዳል። ግን ምን ማድረግ ሰውን እንዴ ነው ሰውን ማነቃቃት ላይቭ እንዳይመታ ላይቭ ሞቅ ቁጭ ብላ ስትለምን እንደ ትላንቱ ጃቦ አይነት ነገር አሰስገሰስ ይመጣበታል። ጌመር ስትሆኚ ግን ምንም አይመጣብሽም። ጌመር ነሽ። ሰው የሚሰጥሽ ስላዘነልሽ አይደለም ስለሚወድሽ ለብሔርሽ። ቶ በቃ ማሜ ቶ በቃ ወይ ጉድ አስወጣችሁ። በቃ ወጣ በቃ ወይ ጉዴ። እንደው ዘንድሮ እንዳታምዱ። ለምሳሌ አሁን አንቺ ልትመጪ አሁን ቤቴ መጣሽ እንበል፣ ሄድኩ፣ ተቀበልኩሽ፣ መጣሽ፣ ቁጭ አለሽ፣ እየቃምኩ ነው። ቃሚ እንኳን አለልሽም። የሆነ የምታሳሽ አይነት ሴት ነሽ። ከምሬ ነው የምልሽ። እኔ የምነግርሽን እመኝ ወላሂ ማሚ። በእግዚአብሔር ተወኝ፣ በፈጠረ ተወኝ፣ በእናትህ ከኔ ልወጣ ነው እንዴ አንተን ያፍራል እንደዚህ አታወራ። ኧረ ማሚ ተወኝ፣ ትልልቅ ሰዎች ላይ እኔ እኮ ባለፈው ጽፌ ሌላ 5 ልጆች አሉኝ ብያለሁ። ባለትዳር ሪል ባለትዳርሽ አንቺ እኔ ለመናገር ምን ተከተሽ ነው ዛሬ ወጣሁት? በረዶ በሻምፖ ምናምን መገልበጥ፣ ሻወር፣ ሳሙና። ኧረ ምንድን ነው ጋይስ? ብቻ አላስታውስም። ማሜ እኔና ዲቦራን ትገጥመናለህ። ዛሬ አይደለም አሁን አይደለም ግን ትገጥመናለህ። እኔና ዲቦራ አንተ ብቻ ነው። ሌላ ሰው አምጪ። ለጋጥሞ ነው መጣጣም። አንቺ ጋር ጉቺ ነው ከፈለግሽ። እሺ አንተ ደግሞ አሁን ተጣላክ፣ በቃ እንደዚህ ያልኩ ነገ ደግሞ ባይክ አሁን ዲቦዬ ጎበዝ እንድትሆን አበረታትቻት ሊሆን ይችላል እንጂ በጣም የሚገርመው ነው። ሳምንቱን ሙሉ አንዴ ፀጉሬን ላበላቡኝ በዚህ ብርድ፣ በአዲስ አበባ ብርድ ሩጥ ስትለኝ አንዴ ቅድም ቀጣው አንድ ቀን አገኛታለሁ ብዬ ነው። ምሳሌ እንደ ዛሬ አይነት አጋጣሚ ዛሬ አሁን አላገኘችኝም። ጊፍተሮች ተሰብስበው መጡ። ገባ እንዲህ አይነት ቀን አንቺ ነኝ ካላሰራሽ ጌመር ነኝ አይደል? 3 ቀን 4 ቀን በተከታታይ አሸንፈሽ አንድ ቀን ጊፍተር ሳገኝ እኔን ካላሸቀልሽ ታዲያ ምኑ ላይ ነው አንቺ ከኔ ጋር ብትጫወች? ገባሽ? ይሄ በጣም ሂስድ ነው የሚባለው፣ ነውር ነው። ገባሽ? ለምን ካልሽ ምሳሌ እኔ እንደዛ ሁኜ እየተቀጣውልሽ የኔ ጊፍተር ሲመጣ እንደውም በደንብ ነው እኔን ማጫወት ያለብሽ። በቃ ስለሷ አታወራ ማሜ፣ ሰው የለችም። አይ እኔ ስለሷ አላወራሁም። እኔ ስለሷ ለማውራት ፈልጌ ነው። ነውር እንደሆነ እየነገርኩሽ ነው ያለሁት። እና
ያ ትንሽ ደበረኝ እንጂ ሌላ ምንም እኔ ችግር የለብኝም። ለምን አልተቀጣች? አላህ ከሰደብኩ በቃ እኔ አልተጣላሁም እኮ አልተጣላሁም። ወላሂ ለዚህ አልተጣላሁም። ተታረቁና ያጨቃጨቃችሁን ነገ እንዳትጨቃጨቁበት አውሩበትና በዛ ጉዳይ አውሩበትና ትጨቃጨቁ። በቃ ኢትስ ኦኬ። አይ ለምን ምሳሌ አሁን ዛሬ በጣም አሪፍ ቀን ነበር ለኔ። ብዙ ጊፍተሮች መጥተው ነበር። ገባሽ? ደግሞ ምን አለ እጽፍላታለሁ። አንተ ደግሞ ትናንትና ያልተመቸ ነገር ቢኖር ትጽፍላትና ዛሬ እንዳትደግሞ ታደርጋለህ። አንድ ሁለተኛ ነገር ደግሞ ቤተሰቧን ለምን ነካክ? ማሚ ቤተሰብ እኮ ላይ ቅጣት ተባለ። ቅጣት አንድ የሆነ ጫማ እንቁላል የጠጣችበት አለ። እሱን መቅደድ አንድ ያ ሶስተኛ የሆነ ቅጣት ነው። ሶስቱ መረጠች። ምን ጫማውን መቅደድ። ልክ ስትል ተደወለለት። እያየውሽ ነው ተናገር፣ ያደውዬ እያየውሽ ነው ምናምን አለች። እሷ እየሰማ ህዝብም እኔም ሁሉም እያየውሽ ነው ምናምን እያለች ነው። ሜሴጅ ነው መሰለኝ የገባው። ከዛ እምቢ ብላ ስትደውል አነሳች። ከዛ አነሳችና እና ሌላ አይነት ቅጣት ልቀጣልሽ ታዲያ እና ሌላው እኮ ከባድ ነው እና ጫማ ልቅደዳ ስትል እንዴ እኔ እየተጫወትኩ ያለሁት ከቤተሰብ ጋር ነው ከአንቺ ጋር ነው አልኳት። ይሄ እኮ ጌም የኔና ያንቺ ነው። ቤተሰብ ወላሂ ነው የምልሽ። እንዴት እንደዚህ ትያለሽ? ለአዛኝ እኮ እኔ ፀጉሬን ቅንድቤን እንደፈለግሽ ያሉ ወንድም እህት ቤተሰብ አለኝ። እኔ እኮ ምስትና ልጅ እኮ እዚህ ጋር እያየሁኝ ነው የምቀጣው። ገባሽ? እንዴት እንደዚህ ቤተሰብ ታመጫለሽ መሀል ታስገቢያለሽ አልኩ። እንዴት ይመርጦልሻል? በጣም አናደደኛ ነገር ተደውሎ ምናምን ነገር ይሄን ተቀጭ ተቀጭ ይባባል እንዴ ሰው? ኦኬ እሺ። ግን ለማሚ ልንገርህ ካለ ለምሳሌ ኢትስ ኦኬ። አሁን እኮ አንተ ባለፈው ስትጫወቱ ያየሁት አንድ ነገር አለ ማለት ነው። ስትጫወቱ ለምሳሌ አሁን አንተ ቅጣት እንኳን አይደለም ቅጣት ከኮሜንት ሊጽፉልህ ይቅርና ምንድነው ጊፍተሮች እንኳን ቅጣት ይህንን ቅጣት ሲሉ አትወድም። ይሄ አንተ ባህሪ ነው። እሷ ደግሞ ሴት ናት፣ ላይክ ሴት ናት። ይከብደናል እኛ ሴቶች። ወንዶች እንኳን ጭክን ብላችሁ ትቀጣላችሁ ምናምን ተረዳኝ። ደግሞ ሴት ናት። እንደዚህ አይነት ቅጣት ደግሞ በቅዳኝ አንተ ኖረህበታል ምናምን እና ላይክ ያንን ተረድተክ ነው ማሰብ ያለብህ። ማሚ ቤተሰብ ላይ መድረስ አሁን የትኛው ነው ቤተሰብ የምትለው? እህቷ ናት፣ እዛ አብራት ያለች ናት። ገባሽ? ይኸው እየሰማን አንደኛ ሚዩት አድርጋ ሚዩት አድርጋ ኦኬ እንደዚህ አትቀጣጭ ምናምን ህዝብ እየሰማ እኔ በጣም የደበረኝ ነው የተሰማኝ። ማሚ እንኳን አይደለም እኔ አባቴ ዛሬ ማለት ነው ይኸው እነሱ እያዩ ነበር። ዛሬ አባቴ ደውሎ ጌም እየተጫወትኩኝ ትሪፕል ላይ ደወለ ፋዘሬ ማለት ነው። ወይና እና ስጠኝ ወይ ደግሞ በእንትናት በዚህ ሰዓት አደውልብኝ ብዬ ነው የተናደርኩት። የነገርካችሁ ነበር አይደል? ላይክ ፋዘር እየደወለ እንትናለኝ ሲደውልብኝ ይቋረጣል። ትናደዳለህ። ጨዋታ ላይ ያለህ ትሪፕል ላይ ያለህ ስትናደድ የምትናገረውን አታውቅም። ገባክ? ላይ ደግሞ ቤተሰብ ደግሞ እያየ ከሆነ ይላል። ለዛ ነው እሷ ምን ላውጭ የለኝም ነው። አሁን እኮ ከዛኛው ደግሞ አለፍን። አሁን ከዛ በኋላ አይ የደወለችው ሰላም ናት አለች። ሰላም ማለት እህቷ ናት፣ ጓደኛዬ ናት። ከኔ ጋር እንተዋወቃለን እና እሷ ናት የደወለችው። ያለችው ሰው የለም እብድ ሰው የለም። እሷ አራዳ 10 ምናምን ሺህ ህዝብ የሚከተለን ደግሞ ፋራው ነው አይደለም። ሄሎ ታዲያ ሌላ ቅጣት ልቀጣልሽ ታዲያ እና ከጫማ ውጭ ሌላው እኮ ከባድ ነው እያለች እየሰማን ኦኬ ብላ ዘግታ ቅጣቱን ተቀጣ። እንዴት ከቤተሰብ ጋር ትመካከራለሽ? ይሄን አልኩኝ። እኛም ቤተሰብ አለን አልኩኝ። ሌላ እሱ ይቀር። አሁንም ደግሞ ምንድነው ስሙ ጌም እየተጫወትን እያለ ግላፍ ሰጠ አንዱ ጊፍተር ቶፕ ላይ ያለው ግላፍ ሲሰጥ ግላፍ አይሆንም ተባብለን ነበር። አቋረጠችው። ልክ ስታቋርጥ ምን አለች ለቤተሰቦች አለች ልክ እሱ ሲመራ አለች ግላፍ ልቀቁ አለች። ካልመራ ደግሞ እንዳትለቁ አለች። ሁለት ሲመራ ግላፍ ለቀቁ። እዛ ቤት እኔ ቤት ያለው ጊፍተር ስለሆነ በስተት ነው። እሷ ቤት ያለው ተለቀቀ። ኦኬ ተባለ። አሁን በቃ ማሜ በቃ ተው። ይሄ ማለት ምንድነው መሰለሽ ከአንተ ጋር ማች አድርጋችሁ ላይክ የምትጫወቱት ነው እንጂ አልኩ። እኔ አሁን ለምሳሌ ፍዝዝ ካለ ሰው ጋር መጥቼ አሁን ጉዳት አለ ይሄን አልቀጣም። ቅድም ቁጭ ብላ እንደዚህ ብትል ሰው በሲሪየስ አይወስደውም። እየተገዳደልን አይመስለውም። ከአንተ ጋር ወይ ከዲቦራ ጋር ምናምን ሲሆን ግን ደግሞ አንድ ላይ የምትጫወተው ሰው ያስፈልጋል። ገባክ? እኔ አሁን ለምሳሌ ሌላ ሰው ላመጣ ማሜ እንዴት ነው የምትጫወተው? መቤቴ እንግዲህ አዳምጪኝ። መጀመሪያ ቀን ጌሙን ተመልከቱ ማለት ነው። ገበቱ ለምን አያወራም? ማውራት የፈለገውን ነገር በቃ ተይ ውዴ። አንቺ ጃኬት ደርቢ ምን ሆነሽ ነው?
ዲቦራ እናቴ ትንት እስካሁን ጃኬት አልለበሱ ውጋት ውዴ አሜሪካ ነኝ እና ተጠይቂኝ ታመም። እሺ ማሪ እሺ። እኔ እኮ ኔክስት ዊክ የለውም እኮ ምን ነው ውዴ ወዴት ነሽ? ኔክስት ዊክ የለውም። ኤኒዌይስ ውዶቼ ስሚ ማሚ አይ እሷን በተራ በተራ እንድትደውል በቃ ማሚ ተው ነገር በእግዚአብሔር ነገ ተመልሰን ቲክቶክ ይበቃናል ሁላችንም በቃ ተው የት ሄድብናል። ስሚ ማሬ ሻውሪ ተታረቁ በቃ ውዴ በማርያም ቤታ ወሬ ቀይሪ በእናትሽ ወሬ ቀይሪ እስቲ ወሬ ቀይሪ። ማታ ተገቢያለሽ ማታ ተገቢያለሽ እናወራለን። እነዚህ እያወሯቸው አትዳይ አማረ ምን ማን አለኝ እኔ እድሜ ለእናንተ ምቀኞች ምቀኛ ቀንቀና ማርያም ልክ ነኝ አላ የወዴን ብሶት አላወራ የምታውቀው ሰው እሷ እራሷ አለ የወዴን ብሶት አላወራ ተውኝ የወዴን ብሶት አላወራ ማሜ ለምን መጣክ ቤቴ ጊፍት ስጠኝ አፓፓ አድርጉ ጋይስ እንዳታስቀጡኝ ዝታኔ የመጣችሁ እንዳታዋርዱ ጉቺ አባቴ ይሙትን ሰው አንዴ አይቀጣም ይላታል እዚሁ ውስጥ አደርኩ ጅብሩን እንጠቀም እየሰጣረች ስጠኝ ለኔ ስጠኝ ለቤት ታሴን ሁሉ ነገር አዲስ ሂዱ ጋይስ ጅብሩን እንጠቀም ማርያምን አልሰማም ከዚህ በኋላ ሰው በይሉንታ አልሰማም ይሉንታ ገደለኝ 6 ዓመት አልሰማም ከዚህ በኋላ በቃ ያቺ ቤት በቃ አልሰማም ማንንም አልሰማም ማሜ ነገ ትገባለሽ እሺ እኔ ነኝ አይቀረው እናያለን ማንንም እንደምን ሂዱ ጋይስ ታኔኮ ጋይስ ምለፈልፈው ለምንድን ነው ብላችሁ ካልጠይቃችሁኝ ብርዱ ላይክ ለመርሳት ነው ላይክ ወገባ ሲፈጥር አይምሮ ያስታውሰውም ሰጥ ብዬ እንዲቃው ነው ብለው ለዛ ነው ተረጋግጡ ጋይስ ስለዚህ የሌሎችን እልህ እኔ ላይ ልትወጣ